የህልም ባሌን ባገኘሁት ክፍል 4 በሐራም ሄዶ እንዳይባልክ ሐራም ትጠብቀዋለች። በዛ ላይ እነዛም ሙስሊም እህቶቿ ናቸው ፈሳድ ላይ ሳይወድቁ በሐላል እሷ እየኖረች ያለችውን ህይወት እነሱም እንዲኖሩ ብትፈቅድ እንደኔ ሐሳብ እና እምነት ጥሩ ነው ባይ ነኝ ብላ ንግግሯን ጨረሰች። በቃ አሁን አሱር ደርሷል እንስገድ አለችና ኢክራም አስነሳችን። በኢክሩ ኢማምነት አሱርን ሰግደን በተቀመጥንበት ፎዚያ መጣች። ፎዚያም የሰርግ ወረቀት ይዛ መጣች። እናም ማን ሊያገባ ነው ብለን ጠይቅናት። ፎዚያም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዚህ ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ፎዚ የክፍላችን ተማሪ ነች። ፈተና በመድረሱ ሰበብ ላይብረሪ ከወትሮው በበለጠ ተማሪ በብዛት ይገኛል። ፎዚ እኛ ጋር ደርሳ ሰላም ካለችን በኋላ ብዙም ሳትቆይ የሰርግ ጥሪ ካርድ ሰጥታን ተመለሰች። ማን ነው ባሏ ብለን ስሙን ስናይ ሙስጠፋ ጀማል ይላል። አናውቀውም። ነቢ እስኪ በአላህ አግቢ ሚዜ እንሁን አልኳት። አሁን ላይ ስለ ባል እያሰብኩ አይደለም፣ ትምህርቴ ላይ ነው ትኩረቴ። ግን ከእኔ በላይ አላህ የለኔ የሚጠቅመኝን ያውቃልና የአላህ ውሳኔ ከሆነ አላህ ባለው ጊዜ አገባለሁ አለችና ቀጠል አድርጋ አንቺ ለምን አታገቢም አለች። እኔማ አገባለሁ፣ ግን በእድሜ በቁመት በትምህርት ደረጃ ከኔ መብለጥ አለበት ብዬ ትዕዛዝ አዘል ሆነባቸውና እንዴ እኛ እኮ አይደለንም የምንሰራልሽ ባልሽን ብለው ሳቁብኝ። በቃ ኢክሩን እንዳራት አልኩኝ። እኔ አቂዳው ያማረ የዲን አጋዥ የሚሆነኝን ካገኘሁ ዛሬ ነገ ሳልል አገባለሁ አለች። ኢክሩ ሀዩም ቀጠል አድርጋ እኔም ሰዎች የሚያዩትን እብዴቴን ሳይሆን አላህ የሚያየውን ውስጤን ተመልክቶ አላህ ሷሊህ ባል ይሰጠኛል ስትል ነቢያ ንግግሯን ተከትላ የውስጥሽንማ አይቶ እብድ አፍቃሪ ሰጠሽ አለቻት። አሻግሬን አስታውሳ ይሄን ስትናገር ስቄ ልሙት አልኩኝ። ከንግግሯ በላይ የኔ ሳቅ ያናደዳት ሀዩ ሁላችሁም ገደል ግቡ ብላ ትታን ሄደች። ኢክሮ ተከተላ አባበለቻት። የፈተና ቀን ደረሰ። እኔና ሀዩ ማትሪክ ተፈታኝ ስለሆን ፈተናው ብዙም አላሳሰበንም። የፈተና ውጤት የሁላችንም ጥሩ አይደለም፣ ግን አላስደነገጠንም። በነገራችን ላይ ኢክሮም ልታገባ ነው። ፈተና ከጨረስን ከ15 ቀን በኋላ ታገባለች። ቀን እየተካ ማትሪክ ደረሰ። እኔና ሀዩ በስማችን የሚገኝ ጎበዝ ተማሪ ፈልገን እኔ ኢምራንን አገኘሁ። አደራ አልኩት። ሀሳቤን እሱ ላይ ተውኩት። ሀያትም ሃይደርን አገኘች። ፈተና ጀመርን። ስሜን፣ መታወቂያ ቁጥሬን አስተካክዬ ሞላሁ። ሌላውን የኢምራንን የጥያቄ ወረቀት ተቀብዬ መልሱን መልስ መስጫ ወረቀቴ ላይ አሰፈርኩ። በዚህ መልኩ ፈተና ጨረስን። በቃ ከዚህ በኋላ ለ4 ዓመታት የቆየንበትን ትምህርት ቤት ዳግም ላንመለስ ተሰነባበትን። ውጭ ላይ ግማሹ ዩኒፎርም ይቀዳል፣ አንዳንዱ ያቃጥላል፣ ግማሹ ደግሞ ለተተኪ ተማሪዎች፣ አቅም ለሌላቸው ተማሪዎች እንዲሆን ለበጎ አድራጎት ክበብ ይሰጣል። እኛም ለቀጣይ ተማሪዎች መማሪያ ይሆናል ዘንድ ዩኒፎርማችንን አስረክበን ወጣን። አሁን ሀሳባችን የኢክሩ ሰርግ ላይ ሆኗል። በነገራችን ላይ ኢክሩ የምታገባው የደሴ ልጅ ነው። ደሴ በፍቅር ስትቆላመጥ ደግሞ ኮቻ የደሴ እህት ከተማ ስትሆን በ20 ኪሎ ሜትር እርቀት ላይ ትገኛለች። ደሴና ኮቻን የሚለያቸው ጠመዝማዛው የሀረጎ ተራራ ብቻ ነው። ተራራውን ሲወጡ ደሴ አለች፣ ተራራው ሲወርዱ ኮቻ አለች። ደሴ ከተማ ከኮምቦልቻ 20 ኪሎ ሜትር ርቀት ላይ የምትገኝ ውብና ማራኪ ሀገር ከመሆኗም ባሻገር የወሎ መዲና በመባል ትታወቃለች። ከ80% በላይ የሚሆነው ህዝቦቿ በንግድ ስራ ላይ የተሰማሩ እና ያለ ምንም የመንግስት
ባጀት ራሳቸውን በራሳቸው ሀገራቸውን ያሳደጉ ከኢትዮጵያ ከአዲስ አበባ ቀጠል የመንግስት ግብር የሚሰበሰብበት ሀገር ደሴ የጠንካራ ሰዎች ስብስብ መኖሪያ ነች። ግን ኢህአዴግ 27 ዓመት የደሴ ህዝብ በምርጫ ስለማይመርጠው አገሪቱን ለማዳከም ቢጥርም በደሴ ህዝብ ጥረት ታላቅነቷን አስመስክራለች። ከዚህም ባሻገር ደሴ ልጆቿን በዲነል ኢስላም በተርቢያ አንጻርና ኮትኩታ የምታሳድግ በመሆኗ ልጆቿ የዲናቸው ጠበቃ፣ ለዲናቸው ተጋዳይ፣ ከራሳቸው አልፈው ለሀገር ለወገን የሚበቁ ለኢስላም ጠበቃ፣ ለኡማው አገልጋይ የሆኑ ብዙ ማፍራት የቻለች ሀገር ናት። ከዛሬ 7 ዓመት በፊት የአህባሽን አስተምሮ ወደ ደሴ ከተማ በማስገባት ይህን ጧሃራ ቀልብ ያላቸው የደሴ ከተማ ልጆችን ከዲናቸው እንዲርቁ ከመስጊድ እንዲወጡ ቂራአት እንዳይቀራ የደሴ ከተማ ወጣት ከዲኑ ተዳክሞ ጫት ተራ መዋል ከጀመረ ሰነበተ። ለምን በተለያዩ መስጊዶች ሲገቡ ከአህባሽ ውጭ ያሉ ከነሱ ደጋፊ ውጭ ያሉትን እነሱ ባወጡት ስም ወሃብይ ነው በማለት ስንት የደሴ ከተማ ልጆች ተገርፈዋል፣ ተገለዋል። ሴቶች ሂጃባቸው ተገፏል። ፌዴራል ፖሊስ በየመስጊድ ከነጫማው እየገባ ስንት ወጣት በእምነት ቦታው መስጊድ ውስጥ ተገርፏል። ወይ ጊዜ ያ ዘመን አልፎ አሁን ላይ ይሄ ለውጥ መጥቶ ማየቱ ለራሱ ራሱን የቻለ ደስታ ነው። አልሐምዱሊላህ። የኢክራም ባል አንዋርም የዚች ሀገር የደሴ ከተማ ፍሬ ነው። አንዋር መካከለኛ ቁመት፣ ቀላ ያለ የፊት ቀለም፣ የደስደስ የፊት ገጽታ ያለው የተረጋጋና የረሱል ሰለላሁ ዐለይሂ ወሰለም ሱና ሀይ የሚያገለግል የአለባበስ አደብ አለው። በአጠቃላይ አንዋር ቆንጆ ሊባል የሚችል ልጅ ነው። ለነገሩ ሴትና ቲማቲም ኮምበልቻ፣ ወንድና ጫማ ደሴ ነው መገኛው ሲባል ሰምቻለሁ። ምናልባትም የአንዋር ውበት ከሀገሩ ነው ከአፈሩ ከውሃው ብለን እንለፈው። ኢክራምና አንዋር አንድ ላይ ሲታዩ እንዴት ተፈላልገው ተገኙ የማይል የለም። የሁለቱ ጥምረት ባልና ሚስት ከአንድ ወንዝ ይቀዳል ለሚለው አባባል ትክክለኛነት ማሳያ ምሳሌ ይሆናሉ። የሰርጉ ሽርንጉድ ተጀምሯል። የሙሽራ ቀሚስ ኢክራም መርጣለች። እኛም ወደን ይሁን ብለን ወደ ሚዜ ልብስ መረጣ ገባን። ወድና የተከበራችሁ ውድ የቻናሌ ቤተሰቦች እንግዲህ የህልም ባሌን ባገኘሁት የሚለው ተረካ ክፍል 4 ይሄንን ይመስላል። ክፍል 5 ይቀጥላል። እስከዛ ድረስ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እስከዛው ድረስ ለሁላችሁም መልካም ጊዜ ይሆንላችሁ።